ኢትዮ ቴሌኮም ባለአክሲዮኖች አክሲዮናቸውን በሰነድ መዋለ ንዋዮች ገበያ እንዲያስተዳድሩ እንዲገዙና እንዲሸጡ ማስቻሉን ይፋ አደረገ። ተቋሙ ባወጣው የ10 በመቶ የባለቤትነት ድርሻ ሽያጭ 47377 ባለድርሻዎች አክሲዮን መግዛታቸውን አንስቷል። ከነዚህ ውስጥም 45000 የሚሆኑት አስፈላጊውን መረጃ ያሟሉ በመሆናቸው በሰነድ መዋለ ንዋዮች ገበያ እንዲሸጡና እንዲገዙ የሚያስችላቸውን ማረጋገጫ የተሰጣቸው መሆኑም ተነስቷል። ታምራት ደለሊ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ታምራት እንደምን ውለሃል? መረጃዎችን መቀጠል ትችላለህ። አመሰግናለሁ ሚኒሽል። እንደምን ቆይተሃል? እንግዲህ በዛሬው ዕለት ኢትዮ ቴሌኮም የባለ አክሲዮኖቻቸውን በሰነድ መዋለ ንዋይ ገበያ ላይ የሚያስተዳድሩበት የሚሸጡበትና የሚገዙበትን አሰራር ነው በዛሬው ዕለት ይፋ ያደረገው ማለት ነው። እንደሚታወቀው በሀገር አቀፍ ደረጃ ባለፉት ቅርብ ዓመታት ላይ የኢኮኖሚ ሪፎርም በመደረጉ በርካታ የኢኮኖሚ ለውጦች ወይ ደግሞ የኢኮኖሚ እድገቶችም እየተስተዋሉ ነው የሚገኙት። ከነዚህ የኢኮኖሚ ሪፎርሞች ከተወሰዱ የኢኮኖሚ ሪፎርሞች መካከል ደግሞ የካፒታል ገበያን ማቋቋም ከዛ ባሻገር ደግሞ የመንግስት የልማት ድርጅቶች ውስጥ የግሉ ዘርፍም ተሳታፊ እንዲሆን ከማድረግ አንፃር መጠነ ሰፊ የሆኑ ስራዎች ናቸው ሲሰሩ የቆዩት ማለት ነው። ከነዚህም መካከል በተለይም ደግሞ የመንግስት የልማት ድርጅቶች ውስጥ የግሉ ዘርፍም ተሳታፊ እንዲሆን ከተደረገባቸው ድርጅቶች መካከል ወይ ደግሞ ኩባንያዎች መካከል ደግሞ ኢትዮ ቴሌኮም ቀዳሚ ተጠቃሽ ነው። እንደምናውቀው ከ11 ወር አስቀድሞ 10 በመቶ የሚሆነውን ድርሻውን ለግሉ ዘርፍ ክፍት አድርጎ ነበረ ሽያጩን። በዚህም እንግዲህ በርካቶች በዚህ የባለ አክሲዮን መሆን ችለዋል ማለት ነው። በተለይም ኢትዮ ቴሌኮም 47377 የሚሆኑ አክሲዮኖችን ነው ለግሉ ዘርፍ ወይ ደግሞ ለኢንቨስተሮች ክፍት ያደረገው ለሽያጭም ያቀረበው ማለት ነው። ይህም ወደ ሂሳብ ወይ ደግሞ ወደ አክሲዮን ሲሰላ 10.7 ሚሊዮን እንደሚሆንም ጭምር ነው። በገንዘብ ደረጃ ደግሞ ወደ 3.2 ቢሊዮን ብርም እንደሚጠጋ ጭምር ነው በዚህ መድረክ ላይ የተነሳው ማለት ነው። እነዚህ ሁሉ አክሲዮኖችም ተሽጠዋል ስለመባሉም ጭምር ነው የሰማነው ማለት ነው። ከነዚህ ወደ 47377 ከሚሆኑ አክሲዮኖች መካከል ማለት ነው 45300 የሚሆኑት አክሲዮኖች ሙሉ መረጃዎቻቸው ተመርምሮ በመጽደቅ ወደ ሰነደ መዋለ ንዋይ ገበያ ላይ ንዋዮቻቸውን እንዲሸጡ እንዲያስተዳድሩና እንዲገዙም ጭምር ክፍት ስለመደረጉ ነው የተነሳው ማለት ነው። እንግዲህ የግሉን ዘርፍ በእንደነዚህ አይነት የመንግስት የልማት ድርጅቶች ውስጥ ተሳታፊ ማድረግ ለሀገር ኢኮኖሚ እድገት የተያዘው እቅድ ግብ እንዲመታም ጭምር አስተዋጽኦ የሚኖረው ስለመሆኑም ጭምር ነው በዚህ መድረክ ላይ የተነሳው ማለት ነው። እንግዲህ በመድረኩ ላይ የኩባንያው ዋና ዳይሬክተር ፍሬሕይወት ታምሩን ጨምሮ የተለያዩ ባለድርሻ አካላት እንዲሁም ከፍተኛ ኃላፊዎችም ጭምር ናቸው የተገኙት ማለት ነው። አክሲዮኑ ከተሸጠው 47377 ውስጥ 1600 በላይ የሚሆነው ደግሞ በተለያዩ ምክንያቶች መረጃዎቻቸው ወደ ሰነደ መዋለ ንዋይ ገበያ ላይ እንዳልተሳተፈም ጭምር ነው የተገለጸው። ይህ የሚሆነበት ምክንያት መረጃዎቻቸው በተለይም ደግሞ የናሽናል አይዲያቸው ያልተረጋገጠበት በመሆኑ እነዚህ ወደ ሰነደ መዋለ ንዋይ ገበያ ያልተጓዘላቸው ወይ ደግሞ ያልተረጋገጠላቸው ስለመሆኑም ጭምር ነው የተነሳው ማለት ነው። እንደሚታወቀው የአክሲዮን ሽያጩ ለሀገር ውስጥ ዜጎች ናቸው ክፍት የተደረገው። ምክንያቱም የሀገር ውስጥ ኢንቨስትመንትን ከማበረታታት አንጻር ሚናውን እንዲጫወት ለማስቻል ማለት ነው። ይሁንና ከተሸጡት አክሲዮኖች መካከል ወደ 248 የሚሆኑት አክሲዮኖች በውጭ ዜጎች የተገዙ በመሆናቸው ይህ ተቀባይነት ሳያገኝ መቅረቱና ገንዘባቸውም ወይ ደግሞ የገዙበትም ሂሳብ ተመላሽ የሚሆንበት አግባብ እንደሚመቻችም ጭምር ነው በዚህ ላይ መድረክ ላይ የተነሳው ማለት ነው። ከዛ ባሻገር 1600 የሚሆኑት ባለ አክሲዮኖች ደግሞ መረጃዎቻቸውን ያላሟሉ በመሆኑ ኢትዮ ቴሌኮም አሁንም መረጃዎቻቸውን አሟልተው ወደ ሰነደ መዋለ ንዋይ ገበያ ላይ ተሳታፊ እንዲሆኑ መረጃዎቻቸውም እንዲጸድቅላቸውም ጭምር አሁንም ጊዜውን ክፍት ማድረጉ ጭምር ነው የተነሳው ማለት ነው። በቀጣይ እንግዲህ የሚሆነው እነዚህ 45000 የሚሆኑት ሰነዶቻቸው የተረጋገጠላቸው ማለት ነው። በቀጣይ የሚሆነው የባንክ ኢንቨስትመንት ካላቸው ተቋማት ጋር አካውንቶቻቸውን በመክፈት መረጃዎቻቸውን ወይ ደግሞ ሀብቶቻቸውን የሚያስተዳድሩበት የሚሸጡበት የሚገዙበትም ሂደት የሚፈጠር ስለመሆኑ ነው በዚህ መድረክ ላይ የተነሳው ማለት ነው። እነዚህ የቀሩት አክሲዮኖች የሀገር ውስጥ ባለ አክሲዮኖች ደግሞ
መረጃዎቻቸውን በመጪው ጊዜያቶች አሟልተው እነሱም ወደ ሰነደ መዋለ ንዋይ ገበያ ላይ ተሳታፊ እንዲሆኑም ጭምር ነው ይፋ የተደረገው ማለት ነው። እንግዲህ በዛሬው ዕለት በነበረው መድረክ ላይ ባለፉት 11 ወራት ሲሰራ የነበራቸውን ስራዎችም ጭምር ነው ኢትዮ ቴሌኮም ይፋ ያደረገው በተለይ ከዚህ ከአክሲዮን ሽያጩ ጋር በተገናኘ ማለት ነው። በዚህም ባለ አክሲዮኖች መረጃዎቻቸውን እንዲያስተዳድሩ እንዲያቀርቡ ትክክለኛ መረጃቸውን እንዲያቀርቡም ጭምር ሲሰራ መቆየቱም ከዛ ባሻገር ደግሞ በአክሲዮን የገዙት እነዚህ የኢትዮ ቴሌኮም ባለቤት መሆናቸውን የሚያረጋግጥ በካፒታል ገበያ እንዲረጋገጥላቸውም ጭምር የተለያዩ ስራዎች ሲሰሩ ስለመቆየቱም ጭምር ነው ያነሳው ማለት ነው። በቀጣይም ትልቅ እርምጃ እንደሚወሰድም ጭምር ነው በዚህ ላይ ፍንጭ የተሰጠው ማለት ነው። ምን ይችል በዛሬው ዕለት የነበረው የኢትዮ ቴሌኮም ሁነት ይህንን ይመስል ነበር። ታምራት ለመረጃ አመሰግናለሁ። መልካም ጊዜ ይሁንልህ።